ሰዳከት በቦራን ክደት ምክንያት እስር ቤት መግባቷ ለሷ ልክ እንደ ትንሳኤ ነው። ምክንያቱም ቢሆን የጃን የመጀመሪያው ፍቅረኛው ጃን ያፈቀራት ነገር ግን በማን መንገድ ያጣትን መርየም እዛው እስር ቤት አግኝታታለች። መርየምን ከጃን ጋር ማጣመር ለሷ ለቤተሰቧ ፈውስ ነው። ምክንያቱም ቦራንና ጃን ከዚህ በኋላ እርስ በርስ ጎሮሮ ለጎሮሮ አይተናነቁም። ቢያንስ ጃንም ከአሊያ ራስ ይወርዳል የሚል ተስፋ አላት። ስለዚህ ገና ካሁኑ ሰዳከት መርየምን እየተንከባከበቻት ነው። እስር ቤት ውስጥ ያረገችው ልብስ ከጀምሮ ያረጀ ያለቀ ስለነበረ ጃን ይገዛልሽ ብላ በሻንጣ አዳዲስ ልብስ ገዝታላት አምጥታላታለች። ቀስ ብላ ሰዳከት ያረጋገጠችውም ነገር ቢኖር መርየም አሁንም ቢሆን ለጃን ያላት ስሜት እንዳልተቀየረ ነው፣ ልክ እንደ ድሮ። በሌላ በኩል በዘሪን ባህሪ መለወጥ ምክንያት ግራ እየተጋባና ልቡ እየተሰበረ ያለው ከቀስ በቀስ በኢፒክ እያዘነ ያለው ለኢፒክ እያዘነላን ነው። ትምህርት ቤት ዛሬ መጥቶ ዘሪንን ለማግኘት ሲሞክር ዘሪን ሸሽታው ስትሮጥ አረች ልጅ ምነካት እያለ ኢፒክ ባንድ በኩል ላግዘ ከፈለክ በጀርባ በር ልውሰድ ስትለው እምቢ እያላን ነበረ። ከዛ በኋላ ቤት ድረስ አደረሳት። ቤት ድረስ ላደርስሽ ብሎ ካደረሳ በኋላ ኢፒክ አባትሽ ግን እንዴት ነው እያለ ነበረ። ዶክተሮቹ እንደነገሩን ከሆነ ብዙ የቀረ ጊዜ የለውም፣ በቃ አባዬ ከዚህ በኋላ ብዙ እድሜውን አይኖርም ብላ አለቀሰች። ታውቃለህ እስካሁን ድረስ አባዬ ይቀር እንደማይለኝ ሰርጌን ትቼ መሄዴ አጠቃላይ ቤተሰቤን ብቻ ሳይሆን ጎሳዬንም ጭምር ነው ያሰደብኩት፣ የኔ ዘመዳ ዘመዶችንም ጭምር ነበረ ያሰደብኩት። በቃ አንድ ቀንም እንኳን ቃሌን በሷይን መጠበቅ አልቻልኩም ትላለች። ኢፒክ ቆያ እንደ እያላ ነበረ። ምንም ነገር ማለት አይጠበቅብህም፣ በቃ ነገሮች ናቸው እዚህ ደረጃ እንድንደርስ ያደረጉን እያለችው ነበረ። ኢፒክ አሁን ያልገባኝ ነገር ቢኖር አንቺ ለምንድን ነው ቢሆን ከኔ ጎን የሆንሽው? ለምንድን ነው ለኔ ጥሩ ነገር የምታረጊልኝ? እኔን እኮ መጥላት እኮ ነበረብሽ እኮ እያላ ነበረ። እንዲህ ብዬ እኔ አንተን መቼም ቢሆን አልጠላ በነዛ አበቦች ምክንያት አለችው። አበቦች ምን የታቦች እያላ ነበረ። በነዛ ዴዚ አበቦች ታስታውሳለህ? ለመጀመሪያ ጊዜ አንተን ሳገኘህ ማለቴ በእርግጠኝነት አድጌ አንተን ልወድህ እንደምችል ፍንጭ ነበረኝ አለችው። ልጆች እያሉ ተገናኝተው ነበረ። መኪናውን ተደገፈች ለማውራት እንዲመቻት። ያኔ እድሜ 7-8 አካባቢ ነበረ እና አባዬ ወደ እናንተ እርሻ አምጥቶኝ ነበረ እና ያኔ ለመጀመሪያ ጊዜ አንተን አየውክ። አንተን ሳይ በጣም ነበር የተገረምኩት። በቃ ከዛ መጣና ያንን የዴዚ አበባ ሰጠኝ መተ ይኸው አበባው ብላ ሁሌም ማስታወሻ ውስጥ ደብተሯ ውስጥ ይዘው ነበረ። እነዚሁ ያለችው አሁን ድርቅ ብለዋል፣ አሁንም ቢሆን ከኔ ጋር አሉ ብላ እያለቀሰች ወደ ግቢዋ ገባች። በሩን ከፍታ አሁንም ከያ እንደደነገጠ ነው። ከያ እዚህ ጋር እሱ ለአንድ ሰው ያለቅሳል፣ እሱ እዚህ ጋር ደግሞ ኢፒክ ለእሱ ታለቅስለታለች። እየተደነጋገጠ ወደ ቤት እየመጣ ነበረ። በሌላ በኩል አሊያ ቤት ውስጥ ናት። ልጇ ቤት ውስጥ ሲጫወት እየተመለከተችው ነው። ህፃኑ ጃን ሲጫወት እያየችው እስካሁን ድረስ ጃን አልመጣም። ጃንን እየጠበቀችው ነው። ምክንያቱም ጃን አዲስ ልትከራይ ያሰበችውን ቤት አይደለም አጠቃላይ ፎቁን በሙሉ ተከራይቶታል ብዙ ገንዘብ በመክፈል። ይህን ነገር በማድረጉ ተናዳበታለች። ጃን አሁን ከነከድር ጋር መጣ። ከመኪና ውስጥ እየወረደ ከህፃኑ ጃን ጋር እያወራ ጃን አንዴ ላናግርህ ትሏለች እዚህ ጋር አሊያ። ከዛ አሁንም ቢሆን ጃን ከህፃኑ ጃን ጋር የተጫወተ ነበረ። ከዛ እዚህ ጋር አሊያ ቆይ ዴኒስ ቆይ አንድ ጊዜ ከአባት ጋር ላውራ ፈልገዋለሁ ብላ ጠራችሁ። ሊያወሩ ውስጥ ገቡ። አንተ ቆይ ችግር ምንድን ነው ጃን? እኔ ቆይ ለምንድን ነው እንድረጋጋ አትፈልግም እንዴ አንተ? ሁልጊዜ በየርኩበት ለምንድን ነው ወጥመድ የምታዘጋጅልኝ? ሁልጊዜ ለምንድን ነው ወጥመድ የምትዘረጋብኝ? ቆይ አንተ ለምንድን ነው ያንን ቤት የተከራዩ አጠቃላይ ፎቁን ምንድን ነው ነገሩ አለችው። እንዴ መደራደር ነው ታዲያ? ንግድ ውስጥ እኮ በቃ ሰው ይደራደራል። አንቺ ከኔ በለጠ ብትከፊ ኖሮ እነዛን ሰዎች ማሳመን ትችይ ነበር አላት። ብለህ አፓርታማውን ትከራያለህ እንዳለችው አሊያ ለምን እንደዚህ እንደማድረግ ይገባሻል እኮ እያለ ነበር። አይገባኝም አለ ጃን እባክህ ተወኝ፣ በቃ ተወኝ በእናትህ እኔ ልጅ ማጣት አልፈልግም በድጋሚ ትላለች። እንዴ ማን ታጫዋለሽ አለች ሲጀመር እያለ ነበረ። አይደለም በቃ ቦራን አምሮራል ነው የምለ ቦራን ከዚህ በኋላ ዴኒዝን በተመለከተ አይራራልኝም ነው የምለ። ለምንድን ነው የማትረዳኝ? ቆይ አንተ ተስማምተን ነበር በዚህ ጉዳይ እኮ አንድ ነበር ልባችን ተስማምተን ነበር አለችው። ከዛ እሱ ሀሳቡን ለወጠና አቸኩይ እያላን ነበረ። መቸኮል የለብሽም እማዬ፣ ከእስር ቤት ከወጣሽ በኋላ ቦራን እስር ቤት መግባቱ አይቀርም፣ ከዛ ነገሮችን ያኔ እናስተካክላለን ይላታል። እሷ ግን ብስጭት እያለች ነበረ። የምርህን ነው እያለችው ነበረ። በአንድ በኩል እሷ የምሬን ነው አለ መታገስ አለብን እንጠብቅ ይላታል። ያው ላይ ቀርኩት ነገርስ አቅደንበት እሺ ብላይ ነበረ። ታዲያ ለምን አሁን ሀሳብን ትቀይራለህ? ለምን ሁሉ ነገር የምታበላሽብኝ አለችው። አንድ ጊዜ እኮ እንድትሄጂ እኮ አልፈልግም እኮ አሊያ እባክሽ ብሎ ተለማመጣት ለመናት። እሷ ግን እምቢያው አለችው። በጭራሽ ጆሮ እንደማትሰጠው ነገረችው። እሱ ግን እጇን እየያዘ ነበረ። አሊያ ቆይ አንድ እያላ ነበረ። እጇን ይዞ አቅፋት። በእናትህ ልቀቀኝ ጃን ልቀቀኝ፣ በእናትህ ልቀቀኝ፣ ተው በእናትህ በዚህ አታባብለኝ አልፈልግም አለችው። አሊያ አንቺ ኬርሽን ምን ሆናለሁ እባክሽ አትይጅብኝ እያለ ነበር። ግን መሄድ አለብኝ አለ ልጄ ብዬ ስለለች አትይጅብኝ ብሎ እያቀፋት እሷም አቀፈችው። በመጨረሻ አመነችው። ህፃኑ ጃን መጣ። አብረን ፊልም እንይ እያላቸው ነበረ። ከሰተቶች በኋላ ማታ ላይ ቁጭ ብለው እራት እየበሉ ናቸው። አጠቃላይ ቤተሰቡ ተሰብስቦ አንድ ላይ እራት እየበላ ህፃኑ ጃን ትምህርት ቤት የት ነው የምገባው ብሎ እየጠየቀ ነበረ። ከዛ አባዬ የተማረበት ነው መማር ፈልገው እኔም ሽጉጥ መተኮስ ፈልጋለሁ እያለ ይናገራል። አሊያ ይህ ወሬ አልተመቻትም። ጃን ደግሞ እኔ የተማርኩበት መማር ትፈልጋለህ እያለ እየሳቀ ይጠይቋል። አሊያ ዝም በል ትለዋለች። ምን ችግር አለው እያለ ነበረ።
ከዛ በድንገት ጃን እየተደወለለን ደዋያዋ እናቱ ናት ሰዳከት። እማዬ እያለ ነበረ ጃን እንዴት ነህ? ዛሬ በጣም ናፍቃችሁ ነበረ፣ በቃ በመጨረሻም ደወልኩላችሁ ትላለች። እማዬ አንቺን በጣም ናፍቀሽናል ይላታል። ድምጻችሁን ስለሰማሁ ደስ ብሎኛል ትላለች። የልጅ ልጄ ናፈቀኝ ብላ በመጨረሻም ሕፃኑን ጃን አገኘችው። ሄሎ አያቴ በጣም ናፍቀሽኛል እያለ ነበረ። እኔም ናፍቀኛል የኔ ልጅ እመጣለሁ እያለችው ነበረ። እመጣለሁ የሆነ ቦታ ሄጄ ነው አለችው። ከዛ ስልኩን ለጃን መለሰለት። ጃን በቀጥታ ከካያ ጋር ተያይዞ እየወጣ ነበረ። አሊያ እዚህ ጋር ከልጇ ጋር ቀረች። እዚህ ጋር ጃን ከናቱ ጋር ስልክ ሊያወራ ነው ከካያ ጋር ጨምሮ የሚወጣው። እማዬ አሁን እንግዲህ ስልኩን ላውድ ስፒከር ላይ ያደርገዋለሁ ከካያ ጋር ጨምሮ ታወሪያለሽ ይላታል። እማዬ እንዴት ነሽ ይላታል። ካያ እኔ ልጅ አለው ደህና ነኝ እናንተ እንዴት ናችሁ ሁለታችሁ ትላችኋለች። ደህና ነን እማዬ ሁሉም ነገር ይስተካከላል እሺ እማዬ በነገው ዕለት ያ የመኪና ሾፌር እስር ቤት ይገባል። ከገባ በኋላ እኛ ብዙ ነገር ማድረግ እንችላለን። እንደገና የመሬም ጉዳይ እያለቀ ነው ያለው። መሬም ደህና ናት ብሎ ጠይቃት። ደህና ናት ያንተን እርዳታ እየጠበቀች ነው ትሏለች። እማዬ አሊያ እስካሁን ድረስ ለመሬም አታውቅም እሺ ይላታል። ለምን አልነገርካትም እንዴ መምጣቷ እንዴት ተደብቃታለህ አለችው። እንዴ ምን ብዬ ነው መነግራት? በቃ የመሬም ነገር መወራት የለበትም። መሬም በማይሆን ጊዜ እዛ እስር ቤት ገብታ ነበረ፣ እኔም ረዳታለሁ፣ ከዛ እስር ቤት ትወጣለች፣ ሁሉም ነገር ቀላል ነው እያል ነበር። እንዴ ጂያኒ ነገር ቀላል ይመስላል አለችው። እማዬ ምን እያልሽ ነው ያለሽው? በቃ በምንም ሁኔታ ውስጥ አሊያ ስለ መሬም ማወቅ የለባትም እየሰማሽ ነው ይላታል። እሺ ችግር የለም አለችው። እማዬ ጣልቃ እንዳትገቢ አደራ ይላታል። እንዴ እሺ አልኩ እኮ አንተ እንደፈለግህ አድርግ በቃ አለችው። ከዛ በኋላ ከዚህ ጋር እማዬ ያ ሰውዬ እስር ቤት ከገባ በኋላ እናሳምነዋለን እሺ ችግር የለም እያላ ነበር። ጥሩ በቃ ሰዓት አልቆብኛል በቃ እንደዋወላለን ደውላለሁ ብላ ስልኩን ዘጋቸው። አጠገቡ የነበረችውን ፖሊስ ሰዓት ያልቋል ብላት እንድትሸኛት እያረገቻን ነበረ። ጃንና ከስልክ አውርተው ገና ከመጨረሳቸው ድንገት አሊያ መጣች ከልጇ ጋር። ሁሉም ነገር ሰላም ነው ወይዘሮ ሰዳከት ደህና ናት ብላ ጠየቀች። ደህና ናት አወራን ደህና ናት ጥሩ ነው እያላ ነበር ጃን እዚህ ጋር። ጥሩ እሺ ብላ ከልጇ ጋር ልታስተኛው እንቅልፉን ይዛው እየሄደች ነበረ። ጃንና ከፊታቸውን አዙረው እጃቸውን እሳት እያሞቁ ወንድሜ ነገ ሁሉም ነገር እናስተካክለን ይለዋል። አዎ ዘሪን አናግሬያታለሁ ነገር ግን መሻሽ ጀምራለች። ቅድም ገና ዩኒቨርሲቲ ላያት ስሄድ አይታኛ ትሩጥ መሰለ በጣም ነው የተሸማቀቁት ይለዋል። ጠብቅ የሆነ ነገር መሆናለች እያሉ ነበረ። መሪየም በሌላ በኩል እዛ እስር ቤት ውስጥ ሆና የእስር ቤቱ ኪችን አለ ፊት ለፊት እዛ መስታወት እያጠበች እያደራረቀች ነበረ። ድንገት ሰዳከት መጣች። መሪየም ጂያን ስላንቺ ጠይቆ ነበረ ደህና ናት ጥሩ ናት አልኩት እያለች ነበር። እሺ አመሰግናለሁ ትላለች መሪየም አንድ ጥያቄ ልጠይቅሽ ፈልጌ ነበረ። ከዚህ እስር ቤት ስትወጪ የሚጠብቅሽ ሰው አለ ለምሳሌ ቤተሰብ ልጆች ምናምን ነገር አለቻት። ከዛ በኋላ እዚህ ጋር ሰዳከት እንዲህ ብላ ስጠይቃት መሪየም በጭራሽ ስትል ነበረ። ልጆች እኮ የሉኝም ማንም የሚጠብቀኝ ሰው የለም ትላለች። ስለዚህ እያልሽ ያለሽው ከዚህ እስር ቤት ስትወጪ የትም አትሄጂም ማለት ነው አለቻት። እንደዛ ማድረግም እችላለሁ ማንም የለም ስትላ ነበር። ከዛ ሰዳከት ጥሩ ነው በቃ መልካም እድል ብላት ሄዳ ተቀመጠች። መሪየምም ደስ እያላት ነው፣ ሰዳከትም ደስ እያላት ነበረ። ማታ ላይ እነ ሻይን በአንድ በኩል እራት ሊበሉ ናቸው። ናሬና ሻይን እራት እየደረደሩ ነበረ። እዚህ ጋር ሻይን ናሬ እሱን አትያዥ እያላን ነበረ። እንዴ ሻይን ምን ሆናል? ልጅቷ እኮ ነፍሰ ጡር ናት የተባልከው ሌላ ምን ሆነች? እንዴ እኔ እኮ የ8 ወር የ9 ወር ነፍሰ ጡር እኮ ስንትና ስትፎቅ ወጣ ነበር መሰለ እያለችው ነበረ። እዚህ ጋር ናሬ ትስቃለች። ከዛ ሊበሉ ተቀመጡ። እዚህ ጋር ሻይን የሱ እህት የሆነችው ዘሪን እንዲሁም እናቱ የፍቺ ፕሮሰስ ጀምረዋል። የፍቺ ፕሮሰሱን አጠናክሮ የሚያስቀጥለው ጠበቃው ሄሮል ነው። ይህ ጠበቃ የአልቦሮች ጠበቃ ነው። የሚገርመው ነገር ከአንድ ቤት ውስጥ እንዴት ሁለት ሰው ለፍቺ ያመለክታል እያለ እየገረመው ነበረ። ከዛ እዚህ ጋር ስልክ ተደወለለት ከካ ሄሎ ወንድሜ ሻይን እንዴት ነው ዘሪን መታለች አለው። ዘሪና ቤናት መኝታ ክፍሏ ናት ተላዩ ላይ ቆልፋለች አለው። ኧረ እባክህ ቅድም ስታየኝ ኮሮጠች እኮ በድጋሚ እኔ እሷ ነገር ግራ እያጋባኝ ነው ግን ለጤንነቷ ደህና ናት አለው። ደህና ናት ሲሉ ነበረ። አናግርልሃለሁ አለው። እጠራታለሁ አሁን ኮራት ልትበላ ትመጣለች ችግር የለም ደውልልሃለሁ አለው። ስልኩ ተዘጋ። ካያጨነቀው አልጋው ላይ ተቀመጠ። በአንድ በኩል እዚህ ጋር ሻይን ደግሞ እስኪ ሄጄ ልጥራት እስኪ በቃ ቆይ ምን ማለት ነው ግን የሰው ልጅ ማጥባት ማለት ምን ማለት ነው እያለ ሻይን ተናዶ ይጠይቃል። እዚህ ጋር ፊዳን ደግሞ ምን አበሳጨ ምን አናደደ በቃ እናትየው ጡቷ ውስጥ ወተት የለም በቃ ከሌለ ሰው መርዳት ነበረባት። ዘሪን እዚህ ጋር ረዳቻት ሌላ ነገር ምንድን ነው ትላለች። እሺ ሁንላችሁ ለማንኛውም ብሎ በቀጥታ አንኳኳ። ዘሪን ነይ እራትሽን ብያላ ነበር። እሷ ወጣችና ደህና ብትመስልም ግን ደህና አይደለችም ታስታውቃለች። ኃይለኛ ድብርት ውስጥ ናት ያለችው። ከዛ በኋላ እዚህ ጋር ሻይን ቢንጅ እያላ ነበር ምክንያቱም እሷ ምንም አይነት የመብላት ፍላጎት የላትም። ማንኪያውን በእጇ ትይዘዋለች ግን እየበላች አልነበረም። ቢ ሲሏት አራበኝም ስትል ነበረ። ቤተሰቧን እያስጨነቀችን እሷም ተጨንቃ ዛሬ ከዩኒቨርሲቲ መጥቶ ነበረ። ከዛ ስተኝ አመለጠች አለኝ። ምንድነው ችግሩ ብሎ ጠየቃት። አመለጥኩታ ታዲያ ምን አልፈልግማ ታዲያ ሂድልኝ አልፈልግም ብዬ እኮ ነው የነገርኩት በቃ በሌላም ቋንቋ ለምን አይገባውም እሱ በቃ እያለች ነበረ። እንዴ ዘሪን ምን ማለት ነው እንደዚህ እንዴት እንደዚህ ይደረጋል እንዴ እሱ እኮ በድንጋጤ በብዙ መንገድ እያለፈ ያለ ሰው እኮ ነው ከያኮ እንደ ወንድሜ ስለሆነ ብቻ ሳይሆን በጣም ጠንካራ ነው እያለች ነበረ። የኔ ድረዳሻለሁ ይኸውልሽ ስሚ አሁን እዚህ ጋር ደሚር ከሆነ እንደዚህ እያጨናነቀሻለሁ ተናገሪ ምንድነው ምክንያቱ ብሎ ጠየቃት። ሻይን እዚህ ጋር ሌላ ምንም ምክንያት የለውም በቃ ደሚርም ምክንያቱ አይደለም በቃ አታሰቃዩም በቃ ስትል ነበረ። እሺ አናሰቃይሽም ይሏታል። አጨቅጭቁኝ በቃ አጨቅጭቁኝ ለራሴ ደሚር እዚህ ጋር እያጨናነቀኝ ነው እናንተ ማጨቅጭቁኝ ስትል ነበረ። ተውኝ በቃ እንደውም ራሳችሁ ብሉ ብላቸው ከተቀመጠችበት ተነሳችና ወደ ክፍሏ ገባች። ቪዳን እዚህ ጋር ልጅቷን ለምንድነው ማተዋት? ቆይ እናንተ ምንድነው ችግራችሁ? ተዋት በቃ
ብላ እየተቆጣች ነበረ። ሁሉም ሰው ግራ እየገባው ነው፣ በተለይ ሻይንና ናሬ። በሌላ በኩል አሊያ ልጇን ካስተኛች በኋላ ወደ መኝታ ክፍል መጣች። ጂያን ቁጭ ብሎ እያሰበ ነው ያለው በውጪ። እሷ በመስታወት በኩል ታየዋለች። ምንድነው እንደዚህ የሚያሳስበው እያለች ነው። ጂያን በሁለት ሀሳብ ተከፍሏል። ከዛ በኋላ ወደ መኝታ ክፍሉ መጣ። አሊያ አልተኛችም ነበረ። ልክ እሱ እየመጣ ስታየው ቶሎ ብላ አልጋው ላይ ተወረወረችና ፊቷን አዙራ የሆነ ነገር ላይ ደርባ አይኗን ጨፈነች። ጂያን ወደ እሷ ቀረበ፣ ተመለከተ። ከዛ ተኝታለች ብሎ ስላሰበ በእጁ ብቻ ጸጉሯን ዳበስ አረገና ሄዶ ተቀመጠ። ወደ ራሱ መኝታ ክፍል ሄዶ ሊቀመጥ ነበር ተው። ከዛ እዛው ሳሎን ውስጥ ነበር ሴተኛ በት ክፍል ውስጥ ፊቱን አዙሮ ተቀመጠ። ሐሳብ ውስጥ ነው ያለው። ምንድነው እንደዚህ የሚያሳስበው? በምን ጉዳይ ነው የሚብሰለሰለው ብላ እሷ ጥያቄ ሆኖባታል። በሌላ በኩል ሻይን እንዲሁም ናሬ ባልና ሚስት አሁን አንድ አልጋ ላይ ናቸው ጋደም ብለው። ታውቃለህ ዛሬን እንደዚህ በሆነች ቁጥር የካያ ህይወት በጣም መራር እየሆነ ነው ያለው። ማለት አንዳንድ ጊዜ ግራ ነው የሚገባኝ። ከደሚር ጋር ያላት የፍቺ ፕሮሰስ ነው እንደዚህ ያደረጋት፣ እንደዚህ ያዛላት እላለሁ። ግን ደግሞ እንዴት ነው ቆይ ዘሬን ያንን ሰው ከህይወቷ ማስወጣት ካለባት ታስወጣዋለች። ምንድነው የያዛን ነገር? ለአንተ ብላ ነው የገባችው ነገር ግን አሁን ደግሞ ያኬዝ አብቅቶለታል አለችው። እማዬ መጀመሪያ ይህን ጉዳይ ትጨርስና የፍቺውን ጉዳይ ከዛ ሁሉም ነገር ያበቃል እያለን ነው ስለሚውሉት ልጅ ይነጋገራሉ። ሴት ብትሆን ደስ ይለኛል እያለችው ነበረ። መሳሳቃቸውን ቀጠሉ። በማግስቱ ጂያን ጠበቃውን አስከትሎ ከእህትና ከወንድሙ ጋር እናቱን ለመጠየቅ እስር ቤት መጣ። ከዛ ቁጭ ብለው እየጠየቋን ነበሩ እንዴት ነው እያሏት። ከዛ በኋላ በቅርብ ቀን ዛሬ ወይ ነገ ቢበዛ እስከ ነገ ድረስ ያ ሰው ሾፌሩ እስር ቤት እንደሚገባን ከዛም በኋላ እሷ እንደምትለቀቅ ተናገረ። ከዛ እዚህ ጋር ጃንዲ ብሎ ሲያስረዳ ሰዳከት ልጄ ቦራን ስትላለች እንደ አንቻውንም የቦራን ነገር ነው የሚያስጨንቅ ሽዋታል። ተራ በተራ አንድ ቀን ልጅ ይኖራቸዋል። በተለይ ናሬ አንድ ቀን ልጅ ሲኖርሽ ታይዋለሽ እያለቻን ነበረ። ጠበቃ ኤሮልም ያስረዳል። ከዛ በኋላ በድንገት መርየም መጣች። ስትመጣ ኤሮልን ጠራላትና መርየም መታ ሰላም ካለቻቸው በኋላ ኤሮልና መርየም ጥጋቸውን ይዘው ማውራት ጀመሩ። ከዛ በኋላ መርየም እዚህ ጋር ለኤሮል እያንዳንዱ ዝርዝር ነገር ትነግረዋለች። መጀመሪያም ከጃን ጋር ከሰዳከት ጋር እንዲሁም ከሌሎች ጋር ቁጭ ብላ ትንሽ አውርታ ነበረ። ከዛ ሄዳ ከኤሮል ጋር ጥጓን ይዛ ከዚህ በኋላ ምን እንደሚያጋጥማት እየነገራን ነበረ። የሚያጋጥማትን እጣ ፋንታ። ከዛ በኋላ እዚህ ጋር ጃን እናቱን እየመከራን ነው። ቅድም አመሰግናለሁ ለልብሱ ብላ መርየም ስትናገር ጃን ልብስ አላከላትም ባይልክላትም ሰዳከት በአይኗ በቅንድቧ ምልክት ስሰጠው እሺ ችግር የለም እያለ ነበረ። ጃን እንደገባው ከሆነ ሰዳከት ካሁኑ መርየምና ጃን መካከል የሆነ ወሰብሰብ ያለ ነገር እንዲፈጠር ትፈልጋለች። ጃን ይህ የእናቱን ባህሪ ስለሚያውቅ እረፊ እያለ ነበር ገና ካሁኑ። ጃን ብቻ ሳይሆን ናሬ እንዲሁም ካያ በመቀጠል ከሱ እረፊ ይሏታል። እዚህ ነገር ውስጥ ጣልቃ አትግቢ እያሏን ነበረ። ድንገት አሊያ መጣች። አሊያ ከተፍ ብላ ወደ ውስጥ ገባች። አሊያ ሰርጀሪ እንዳላን ነበር የሚያውቁት። እንዴት እንደመጣች ግራ ገባቸው። ከዛ ሰላም ብላ ወደ ውስጥ ገብታ ከነሱ አጠገብ ተቀመጠች። እንዴ መጣሽ ይላታል ጂያን። ሰርጀሪ ነበረኝ ነገር ግን ሰርጀሪው ተሰረዘ፣ ለበኋላ ሆነ ባለኝ አጋጣሚ መጥቼ እሷ ልጠይቃት ብዬ ነው እንደምመጣው አውቄ ነበር ብላ ተናገረች። አብሮ ጥቂት ከወሩ በኋላ ቀና ስትል ድንገት ኤሮልን አየችው። ኤሮልን ስታየው ኤሮል ዝቅ ብሎ ከመርየም ጋር እያወራ ነበረ። ኤሮል ከማን ጋር እያወራ እንዳለ እዚህ ጋር አሊያ አልገባትም ነበረ። ከዛም በኋላ አሊያ በቃ ኑጣ ብላ ዞር ብላ ኤሮል ላይ አፈጠጠች። ኤሮልም ድንገት ቀና ሲል አሊያን አያት። ሰላም ብሎ በፊቱ ምልክት ሲሰጣት ከዛ እዚህ ጋር መርየም ማን ነው ሰላም የሚለው ብላ ዞር ስትል ድንገት አሊያን አየቻት። አሊያ እና መርየም ተያዩ። ሁለቱም እየተዋወቁ አይመስልም። ከዛም በኋላ አሊያ ከነጃን ጋር በቀጥታ ተያይዛ ልትወጣ ነው። ሰዳከትን እዚሁ ተሰናበቷት፣ ሸኟት። ከዛ ሰዳከት ወደ ውስጥ እየገባች ነው። በድንገት ነበረ የመርየም እህት የመጣችው። ኤሮል እዚህ ጋር መርየምን ተለይቷት እንደሄደ ድንገት እህቷ መታ እያቀፈቻት ነበረ። አሊያ እና ጃን አብረው እየወጡ ኤሮል ግን ከማን ጋር ነው ያለው ብላ ይጠቀሽ ነበር ቅድም አሊያ። ከዛ በኋላ ሰዳከት ራሷ ነገር መሸፈን ነበረባት። እንደዚሁ እኔ እስር ቤት ነው የማውቃት ባሏ እያስቸገራት ስላለ አሳዝናኝ ልርዳት ብዬ ነው ብላ ነበረ። አሁን መልሳ ደግሞ አሊያ ምን ልታረግ ነው ብላ እየጠየቀችው ነበረ። እስር ቤት እስከሚገባ ድረስ ሰውዬው እየጠበኩኝ ነው አላት። አሊያ በጭራሽ በመርየም ጉዳይ ትኩረቱ አልተሳበም። ሁሉም መኪና ውስጥ ገቡ ይሄዳሉ። ጃን ከነ ካያና ከነ ኤሮል ጋር ይነጋገራል። ኤሮል እንዳለው ከሆነ መርየም ብዙ ማትቆይም ትለቀቃለች። ሰዳከት ቶሎ የምትለቀቅ ከሆነ መርየም እዚህ የምትቆይበት ምንም አይነት ምክንያት የለም። ነገር ግን ቦራን እናቱን ከእስር ቤት ነፃ ሊያወጣት፣ እሱም ቢሆን እናቱን ከእስር ቤት ነፃ ሲያወጣት በጭራሽ በማይጎዳበት መንገድ ሆኖ ነገሩን እያመቻቸ ነው ያለው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ የዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት አጓጊውን ምርጥ ድራማ ዘውድ ድራማን ተመልክተናል። ክቡራን ተመልካቾች ቅጠል ቲቪ የዩቲዩብ ቻናል ወደ እናንተ ዘውድን ድራማ እንዲሁም መሀል ልብ የተሰኘውን አጓጊ ምርጥ ድራማ ወደ እናንተ ይዞ ይመጣል። ሁለቱንም የምትወዱ ከሁለት አንዱ ምርጫችሁ የምታደርጉ ክቡራን ተመልካቾች ቅጠል ቲቪን እየመጣችሁ ላይክ እያደረጋችሁ አዳዲስ ቪዲዮዎችን በቀን እንድትኮመክሙ ቅጠል ቲቪ ዩቲዩብ ቻናል ይጋብዛል። በቀጣይ በአዳዲስ ቪዲዮስ ከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን እመኛለሁ።